ምን አይነት ስራዎች ናቸው ሪስክ ውስጥ እየገቡ ያሉት ለወደፊት ከዛሬ 10 እና 20 አመት በኋላ ምናልባትም ተፈላጊነታቸው በጣም እየቀነሰ ከስራ ዓለም የሚወጡት ምን አይነት ሙያዎች ናቸው? ተመረጥ ራሱኮ ነገር ይሁን ለመጠቀም ራሱኮ በጣም ሱፐር ፋስት ሆኗል። ስራ ማግኘት አቅቷቸው ስራ የሚፈልጉ ኢንጂነሪንግ ተማሪዎች አሁን ላይ ምን ኬጂ የሚገቡ ልጆች ወደ 2040 አካባቢ ነው ሬዲ ሆነው ለስራ ሬዲ እና 2040 ላይ ምን አይነት ዓለም ሊሆን እንደሚችል እስከዛሬ ምድር ላይ ያልተሰራ ነገር ለሱ ይዞት የሚመጣውን ነገር ሰርቶ ማየት ነው የምፈልገው። ቴክኖሎጂ ማንኛውም ነገር ሲመጣ የሆነ ሰውን አይደለም የሚቀይረው ስራዎችን ነው። ነገር ግን ኤአይ ደግሞ በተቃራኒው ይዞልን የመጣ ነገር አለ። ከሱ ቴክኖሎጂ ጋር የሚሄድ ሰዎች የሚሰሩት ስራ እንደ ወላጅ ልንፈራ አይገባም። እንደውም በጣም ቀላልና ሲምፕል የሆነ በጣም ብራይት የሆነ ፊውቸር ነው ወደፊት የሚጠብቀው በልጆቻችን ህይወት ውስጥ። ተያይዘን በፍቅር መቀጠል ነው፣ መፍራት አያስፈልግም። መጪው ዘመን ጥሩ ነገር ይዞልን ይመጣል ብዬ ነው እኔ በግሌ የማስበው። በጣም ጥሩ ጓደኞቼ፣ እንዴት ናችሁ? ሰላም ነው? በጣም ጥሩ። እንግዲህ የጀመርነው ሐሳብ አለ ከባለፈው ክፍል የሚቀጥል ሐሳብ ነው። ሐሳቡ ምንድነው? ልጆች የወደፊት ህይወታቸው ላይ ምንድነው የሚበቃቸው? እንደ ወላጅስ ለልጆቻችን እየሰጠን ያለነው ምንድነው የሚለውን ስንዳስስ ቆይተናል። አሁን እዚህ ላይ ዛሬ ደግሞ የምንነጋገረው ሐሳብ ምንድነው? ምን አይነት ስራዎች ናቸው ሪስክ ውስጥ እየገቡ ያሉት ለወደፊት ከዛሬ 10 እና 20 አመት በኋላ ምናልባትም ተፈላጊነታቸው በጣም እየቀነሰ ከስራ ዓለም የሚወጡት ምን አይነት ሙያዎች ናቸው የሚለውን እንዳስሳለን። ግን እንደ ማሳሰቢያ መናገር የምንፈልገው እዚህ ውስጥ ማንም ኤክስፐርት የለም። እኛ በራሳችን የህይወት ልምድ ያስተዋልነውን እያየን የታዘብነውን ነው ሼር የምናደርጋችሁ። በጣም ጥሩ። እስቲ ጓደኞቼ ወደ ሐሳባችሁ ከመሄዳችሁ በፊት ተመልካቾቻችንንም ሰላም በሉ። ሰላም በድጋሚ ሰላም። ያ ሐሳብ ስትልቆ ነው ወደ ሐሳብ ውስጥ ገባሁኝ እኔ። ሐሳብ አምጡ ስትል ሐሳብ ውስጥ ኤአይ አሳሰበሽ? ያሳሰበኝና ጥሩ ነገር እኮ ነው የሆነ ስራ ከኛ ውጪ ሲያወጣው ከጥቅም ውጪ ወይም ከስራ ውጪ ሲሆን አንዳንድ ስራ ደግሞ ሌላ ስራ ደግሞ ይዞልን መጥቷል። ደስ የሚለው ፓርት ዝም ብለን አየር ላይ አልቀረንም። ስለዚህ ከዛ ጋር ኮፓፕ ማድረጉ ነው የሚያዋጣው ነው። በጣም ጥሩ። እኔ እንደውም አንድ ኤክስፒሪየንስ ልንገራችሁ እውነተኛ ከዚህ ከስራ ጋር ምናልባት ክፍል አንድ ላይም በተወሰነ ጠቆም አድርጌዋለሁ። ግን እኔ ኢንጂነሪንግ ለመማር የፈለኩት በወቅቱ በጣም ኢንጂነሪንግ ያበላል ተብለን በቃ ምንድነው መሆን የምትፈልገው ስንባል በአንድ ድምጽ ኢንጂነር ዶክተር በሚባልበት ወቅት ነው እኔም አንዱ ነበርኩኝና በቃ በወቅቱ የነበረው ተፈላጊነቱ ከፍተኛ ስለነበረ ነው። 11ኛ ክፍል ሆኜ ትዝ ይለኛል 20 ከአንድ ዩኒቨርሲቲ 20 ኢንጂነር ነበር የሚመረቀው። በጣም ውድ ነው የሚኮነውም የሚፈልገውም ሰው እጥረትም ያኔ ፍላጎቱም አልነበረ መሰለኝ ወይ ደግሞ ፍላጎት ሳይሆን መግቢያው ፖይንቱ አንተ የተመረከው ይሄ በጣም ኢንጂነሩ በፈላበት ጊዜ አልነበረም? ይሄ 70-30 ተብሎ ልነግርህ እኮ ነው ታሪኩን እኮ ገጠመኙን እኮ ልነግርህ እኮ ነው። እኔ 11ኛ ክፍል ሆኜ 20 ተማሪ ነው ከዩኒቨርሲቲ የሚመረቀው በኢንጂነሪንግ። እንደውም ልክ ወደ ዩኒቨርሲቲ መግቢያ ፈተና ስፈተን አንድ ጓደኛ ነበረኝ ዩኒቨርሲቲ የሚማር እሱ ሲመረቅ 40 ነበሩ። በአንድ አመት ውስጥ 2 እጥፍ ነው ያደገው።
ከ11 ወደ 12ኛ ክፍል ባለፍኩበት ጊዜ ማለት ነው። እኔ ከዛ ዩኒቨርሲቲ ገባሁኝ፣ ዲፓርትመንቱ ደረሰኝ፣ ተማርኩኝ ምናምን ተምሬ ጨርሼ ስወጣ እድሉን ለእናንተ ልስጣችሁ። ስንት ተማሪ የተመረቅን ይመስላችኋል? በአንድ አመት ደብል ከሆነ ከዛ በኋላ አንተ ስትመረቅ እኔ 5 አመት ነው የተማርኩት ዩኒቨርሲቲ 12ኛ ክፍል አንድ አለበት። እሺ አምስቱን ብቻ ራሱ ብንወስደው ደብል እያደረገ እኔ እንጃ አላውቅም። ምናልባት 2000 ወደ 400 ወይ እንደውም ጥሩ ነው። ወደ ከአንድ ዲፓርትመንት 400 ነው የተመረቅነው። ከዛ እኔ ስራ ወጥቼ ስራ ገብቼ ከ2 አመት በኋላ በእጥፍ 800 ተማሪ ነው ከአንድ ዩኒቨርሲቲ የተመረቀው። የሆነ እኮ ይባላል እኮ በየቤቱ ብታንኳኳ እኮ አንድ ቤት ውስጥ ኢንጂነር አታጭ። አሁን ለ100 ሚሊዮን እንኳን ትንሽ ናቸው። ይሄ ዩኒቨርሲቲ አካባቢ ወሬ ነው እንጂ አዎ፣ ግን ከስራ ካለው የስራ ኦፖርቹኒቲ አንፃርና ደግሞ ያው ጥራትም ራሱ ወሳኝ ነው አንዳንዴ። እኔ አሁን ጥራት እንኳን በደንብ ስትራግል አድርገው ፈተናው ራሱ ቀላል አይደለም እኮ በቀላሉ አይደለም የምትመረቀው። 5 አመት ሙሉ ታሽተህ ነው፣ ግን ኦፖርቹኒቲው የለም። የሆነ ሰዓት ላይ በጣም እጥረት ስለነበረ እንዲማሩ መንግስት እድል ሰጠ። በፊት እኮ ያን ያህል ተማሪ መመረቅ ስለማይችል አይደለም፣ ለሜዲሲን ለኢንጂነሪንግ እንደዚህ አይነት ትምህርቶች አሉ አይደለ? ሃይ ፖይንት ያመጡ ሰዎች ትንሽ ነው ኮታው። ልክ እሱ ሲሞላ ወደሚቀጥለው ትገባለህ። ግን ሲፈልጉ ደግሞ ትንሽ አወረዱትና ሞር ሰው መቀበል ጀመሩ ማለት ነው። ሲወጡ ግን ተምረው ሲወጡ የስራ እድሉ ሬዲ አልነበረ። ያ የስራውና የስራ ሰፕላዩና እንትን ፍላጎቱ አቅርቦቱ አልተመጣጠነምና እንደውም አሁን ላይ 3-4 አመት ስራ ማግኘት አቅቷቸው ስራ የሚፈልጉ ኢንጂነሪንግ ተማሪዎች 4-5 የሚሆኑ አውቃለሁ እኔ በእኔ ዙሪያ ነው የምልሽ። ይሄ ምንድነው የሚያመለክተው? እዚህ ጋር ሰው መንቃት አለበት። የሆነ መልእክት ነው። አንደኛ ልጆቻችንን በሆነ ድንግዝግዝ ባለ የወደፊት ህይወት ውስጥ መጣል አለብን ብዬ አላስብም። እንደ ወላጅ ኃላፊነት ወስደን ይሄንን ኤክስፒሪየንስ ተመልክተን አንዳንድ ከንትን ውጭ የሆኑ ሙያዎች እንደዚህ አይነት ሙያዎች ለምንድን ነው የሆኑት እያሉ ማየት መመልከት እንዳለብን እንግዲህ ክፍል 1 ላይ አይተነዋል። አሁን አንዳንድ እንደዚህ አይነት ሙያዎችን እናያለን። ምን አይነት ሙያዎች ናቸው እየወጡ ያሉት? ምን አይነት ሙያ ላይ ልጆቻችን እንዲሰማሩ ማመቻቸት አለብን የሚለውን እስቲ ጓደኞቻችን እናንተ አንሱና እኔ ደግሞ እመለሳለሁ። ያ መጀመሪያም ካለፈው ክፍል ላይ ለማንሳት እንደሞከርነው ልጆቻችንን በተቻለ መጠን የአርቲፊሻል ኢንተለጀንስ ኤሪያ ያልሆኑ ነገሮች ላይ እናበረታታቸው ስንል ጭራሽ የሚፈልጉትን አቅጣጫ እናስት እያልን አይደለም። ይዘው የመጡትን ነው ኦብቪየስሊ ማውጣት ያለባቸው፣ ግን ከዛ ጋራ እንዴት አድርጎ ኮፓፕ ያርግ ነው። በተለይ ከኢሞሽን ጋር የተያያዙ ነገሮችን ቲም ወርክ ላይ ኮኦርዲኔት ማድረግ ላይ እንደዚህ የሰው ኃይል የግድ የሚያስፈልጋቸው ኤሪያዎች አሉ። እነሱ ላይ እንዲበረቱ ማድረግ፣ ይሄ ድሮዊንግ ላይ ሚውዚክ ኢንተረስታቸው ከሆነ ማለት ነው። እኛ ፈልገን ሳይሆን የምናደርገው ኢንተረስታቸው ከሆነ ሞር አፕሪሺየት ማድረግ እንዲህ አይነት ነገሮችን ኤክሰርሳይዝ እንዲያደርጉ። ከዛ በተጨማሪ ግን ኤአይ አውትዴት እያደረጋቸው የመጡ ስራዎችን ማወቅ አስፈላጊ ነው። አሁን ለምሳሌ ለመጥቀስ የካሸር ስራ፣ ባንክ የቴለር ስራ ወደፊት አንደኛ ሰልፍ ሰርቪስ ነው እየሆነ የሚሄደው ሁሉም ነገር። ከዛ ውጪ ከሮቦት ጋር ነው የምትገናኘው። አሁንም እየተደረገ ነው ያለው፣ እየተቀየሩ ነው ያሉት። ኢቭን ሱፐርማርኬት ስንሄድ ሞር ሰልፍ ሰርቪስ ላይ ሰልፍ ቼክ አውት እያደረግን እንድንወጣ አይደለ እየተበረታታ ያለው። አንድ ሰው ይቆምና አሁን አዳዲስ የሚከፈቱ ሞሎች ላይ የማየው ነገር በአብዛኛው ሪተርን ምናምን ሲኖርህ ብቻ ነው ካሸር ያለበት ጋር የምትሄደው። ከዛ ውጭ በቃ ሄልፕ ዮርሰልፍ ነው። ስለዚህ አንድ ሰው እሱንም ገና አውትዴት እየሆነ ነው፣ ጭራሽ ሰው ማናይበት ኤሪያ ነው የሚሆነው እንዲህ አይነት ቦታ።
ነገር ግን ኤአይ ደግሞ በተቃራኒው ይዞልን የመጣ ነገር አለ። ከሱ ቴክኖሎጂ ጋር የሚሄድ ሰዎች የሚሰሩት ስራ አለ አይደለ? ራሱ ኤአይን አድሚኒስትሬት ማድረግ፣ አንዳንድ ዳታዎችን ማስተካከል፣ እንዲህ አይነት ነገሮች እነሱን መማር ዲቴል ማወቅ ያስፈልጋል። እንደ ፕሮፌሽናችን ስላልሆነ ዲቴል ይሄ ብለን ላለመጥራት ነው። ግን እንደ አንድ ዜጋ እንደ አንድ ተጠቃሚም ተጠቂም እኛ ራሳችን አውትዴት እየተደረግን አይደል እንደ ያለ ነው። ኮፓፕ ለማድረግ እየጣርን ነው አይደለ? ከጊዜው ጋር የሚሄድ ነገር ለመማር ለመስራት። ወደፊት እኮ ታክሲ ድራይቨር እየወጣ እንደመጣው ኡበር ሲመጣ አሁን ደግሞ ኡበር ራሱ እየወጣ የሚሄድበት ጊዜ አለ። ምክንያቱም ድራይቨር አያስፈልግም። ወደፊት ያለ ድራይቨር የሚሄድ መኪና ነው የሚኖረው። እንግዲህ ፊቸራችንን እያሰብን መሆን አለበት። ምን መርጠው የስራ ዘርፍ የሙያ ዘርፍ ራሱ ግን የውስጥ ኢንተረስታችንን ባልነካ መልኩ መሆን እንዳለበት ይሄን ታሳቢ እንድናደርገው ነው። at the same time ናቲ ደግሞ ሲጨምር ልክ ነሽ። ምንድነው አሁን ኤአይ ቴክኖሎጂ ማንኛውም ነገር ሲመጣ የሆነ ሰውን አይደለም የሚቀይረው ስራዎችን ነው። ስራዎቹ እንትናቸውን ይቀይራሉ፣ የሆነ ነገራቸውን ይቀይራሉ። አሁን የሚመጣው ዘመን እኔ ብዙ የሚታየኝ ነገሮች ሃርድ መሳሪያቸው ሳይሆን በጣም ስማርት በሆነ መልኩ መሳሪያቸው እየሆኑ የሚመጡት እና ልጆቻችን ላይ ስንሰራ ሞር ፎከስ ማድረግ ያለብን እንዴት ነው ከሚመጣው ቴክኖሎጂ ጋር አብረው ሊሄዱ የሚችሉት፣ እንዴት ነው ተስማምተው ሊሰሩ የሚችሉት። አሁን ለምሳሌ እኔ አሁን የሆነ የ10 ዓመት ልጅ የሆነ ገበሬዎችን የሚረዳ የሆነ አፕ ፈጠረ ብትይ ብዙ ላይ ደንቅ ይችላል። የሚደንቀው አፑን መስራቱ ሳይሆን እንዴት ክሪቲካሊ ቲንክ አድርጎ ይሄ እንደ ችግር ወስዶ ችግሩን በዚህ መልኩ ፈተዋለው ነው እንጂ ኤአዩ የነገርሽውን በሙሉ የመስራት አቅም ላይ ደርሷል። ስለዚህ ልጆቻችን ላይ ፎከስ ማድረግ ያለብን እንዴት ክሪቲካሊ ቲንክ ማድረግ አለባቸው፣ እንዴት ኢሞሽናቸውን ኮንትሮል ማድረግ አለባቸው። የሰዎችን ኢሞሽን ሞር ኦፍ ልባቸው ላይ መስራት ነው እንጂ ይሄ ቴክኒካል ነገሩ ላይ ማተኮር አይደለም እየመጣ ያለው ነገር የሚታየን። ቀደማው ሙዚቃ ምናምን ብለሻል። አሁን እኔ በጣም እየተሰራ ያለው ማለት ነው። ኢቭን አሁን ከትናንት ወዲያ ምናምን የወጣ ጉግል የለቀቀው አለ ቪዲዮ ማለት በቃ ፊልም በቃ ሙሉ ፊልም ቁጭ አድርጎ ይሰራልሻል ማለት በሚያስደነግጥ ሁኔታ ማለት ነው። እና የቱ ጋር ምንድን ነው እንዲህ እንትን ልትይው ሁሉ ይከብዳል ማለት ነው። ያ ግን ሂውማን ተች የሚያስፈልጋቸው አሁን ለምሳሌ ምንም ቢሆን ማለት ነው ወደፊት ብናሰራው አሁን ለምሳሌ ሙዚቃ ብለሃል አይደል? የምትወደውን አርቲስት በሱ ድምጽ በሱ እንትን አድርጎ ቁጭ ሊያደርግልህ ይችላል። ግን ደግሞ ፊዚክሊ ያንን ሰው የሚፈልግ ሰውም አለ። እኔ ያህል ጄኔሬሽኑን እንዳለ ተገልብጦ ያንን አክሰፕት ያደርገዋል የሚለው ጥያቄ ሜቢ በሂደት ሊሆን ይችላል። ነገር ግን ናቹራል የሆነውን ነገር ማመንጨት ግን ስቲል የሰው ልጅ ላይ ነው። ኤግዛክትሊ አሁን ለምሳሌ ያንን ሚውዚክ የሰራው ሰው ሂኖስ አይደለ እንዲያርገ ስራልኝ ብሏል። ቀደም ያልከው ነገር ነው። ክሪቲካሊ ቲንክ አድርጎ ጠይቆ እንዲያርግልኝ ብሎት አትሊስት ያ ሰው ትሆናለህ ማለት ነው። እንትን ማይክ ይዘባግዘፍ ነው። በጣም ትክክል። እሱ ነው ቅድም ባለፈውም እንደውም ያነሳ ነው የሚፈጥራቸው ወይንም ልጆቻችንን ፎከስ እንዲያደርጉ ማድረግ ያለብን እንዴት ጥያቄዎችን መጠየቅ እንዳለባቸው ነው እንጂ እንዴት እንደሚሰራ አይደለም። የሚሰራልሽ ምንም ሙዚቃውንም ቢሆን ቁጭ የሚያደርግልሽ፣ ግን ኤአዩ ምንም ነገር እንትን የሚያደርገው ነገር የለም። ይሄ አሁን ሌላ ሌቭል የሚመጣው ኤአይ ገና አልደረስንበትም። ምናልባት ልንደርስ ይሄ ጀነራል ምንድን የሚባለው ሱፐር ያስባል ገና የሚባለው እሱም ይመጣል እየተባለ ነው። ግን እሱም እንኳን ባንደርስ አሁን ባለው ሌቭል ግን እንዴት አድርገን ጥያቄያችንን ኦርጋናይዝድ አድርገን መጠየቅ የሚችል አድርገን መስራት አለብን ፎር እንጂ ሌላውን ነገር ብዙ እንትን ይለዋል። ያ አዲስ ነገር ስለመፍጠር ነው። አሁን እዚህ ጋር አሁን ጥያቄ መጠየቅ ምን ይከብዳል ብሎ ሊል ይችላል ሰው። አሁን ለምሳሌ እንዴት ነው እንትን የሆነ ሙዚቃ ስራ አለኝ ብሎ መጠየቅ ምን ሊከብድ ይችላል ሊልህ ይችላል ሰው። ግን እንደዛ አይደለም። አሁን እኛ እያልን ያለነው አዲስ ነገር ስለመፍጠር አሁን እንዳልከው ነው። አሁን ገበሬዎችን ችግር አይቶ መርምሮ ይሄን ነገር እንዲህ ባረገው ብሎ አስቦ ከዛ በኋላ ሄዶ ቴክኒካል ነገሩን ይሰራለታል
እንዳልከውም ቅድም ሃርድ ወርክ ይሄ በቃ በጉልበት በእኛ አእምሮ ተጨንቀን ተጠበን ፊክስ ለማድረግ የምንሞክረውን ነገር ቴክኒካሉን ነገር አፕሊኬሽኑ ይሰራልናል። ግን ወደዛ ኢንፑቱን ለማስገባት ስቲል እናስፈልጋለን። ሶ ያንን ነገር ማወቅ አለብን የሚለው ላይ ነው። በጣም ደስ ይላል። በነገራችሁ ላይ እኔ አሁን እናንተ እየተነጋገራችሁ ምን ሀሳብ ውስጥ ገባው? ያው እንደሚታወቀው እኔ አልወለድኩም፣ እናንተ ልጆች አላችሁና ልጅ ቢኖረኝ እንዴት ነው የማደርገው የሚለውን እያሰብኩ ነበርና ብዙ ጊዜ የሚሰማኝ አንድ ነገር ሼር ማድረግ ስለፈለኩኝ ነው። ያልተሰራ ነገር የለም በሚል እኔ ብዙ ጊዜ ምንሰራው አሁን እኔ ለምሳሌ የምሰራው ስራ ለዘመናት ሲሰራ የኖረ ስራ ነው። አብዛኛው ሙያ ሰዎች ከዚህ ቀደም ሲያደርጉት የነበሩትን ነገር ነው ተከትለን የምናደርጋቸው እያደረግን ራሳችንን ያገኘ ነው። ግን ምንድነው አስባለሁ ለልጄ እውነት ምን ታስባለህ ካላችሁኝ እስከዛሬ ምድር ላይ ያልተሰራ ነገር ለሱ ይዞት የሚመጣውን ነገር ሰርቶ ማየት ነው የምፈልገው። እኔ የምሬን ነው። ግን አሁን ቅድም ይድሬ ማለት ያልተሰራ ነገር የለም። ግን the way we do it እንደየሰው ይለያያል። ግን አጠቃላይ እኔ ምንድነው የኔ ፖይንቴን አዲስ ነገር ይዞ ይምጣ። እንግዲህ አዲስ ነገር መፍጠር አለበት የራሱ ሌላ ነገር የተሰራውን ነገር በራሱ ቨርዥን መስራት ምናምን የሚለው እንዳለ ሆኖ ግን ከራሱ ከውስጡ ቅድም እንዳላችሁት ጥያቄ የሚጠይቅ የሌሎችን ችግር ማየት የሚችል ለችግሮች መፍትሄ መስጠት የሚችል ልጅ እንዲሆን ወላጅ ትልቁን ድርሻ መውሰድ አለበት። ያልነውም ለዛ ነው። እኔ በጣም በትኩረት እንድናይ የምፈልገው አንደኛ እንዲህ አይነት ልጅ እንዲሆን በጣም የተመቻቸ የአስተዳደግ ሂደት ሊኖረው ይገባል አይደለ? እሱ ላይ በደንብ ትኩረት እንድንደው ብንሰጠው ብዬ ነው። ካልሆነ ግን ያው መድገም ነው የሚሆነው። በራሱ ቨርዥን ይደግመዋል። ግን ጥያቄ የለውም። እውነት ይዘው የመጡትን እንድናወጣ ከረዳናቸው a lot of things ይፈጠራል። አሁን እስካሁን ድረስ ቁጭ ብለህ ስታየው ማለት ነው ከዚህ በኋላ ምን ሊፈጠር ይችላል ስትል አዲስ ነገር መጥቶ ታያለ እንዴ ይሄን ነገር እንዴት አላሰብኩትም? የሱ አዲስ ነገር ፈጣሪ ልጆቻችን እንዲሆኑ እሱን ነው ለማለት የፈለኩት። that's my point። ምክንያቱም ይዘውት የሚመጡት ታለንት አላቸው፣ ስጦታ አላቸው፣ ጊፍት ናቸው ልጆች ካልን ከዚህ በፊት የተፈጠረን ነገር ይዘው ይመጣሉ የሚል እምነት የለኝም እኔ። ከዚህ በፊት የተፈጠሩትን ነገሮች መልሶ ይዘውት ይመጣሉ በሌላ ቨርዥን የሚል እንትን የለኝም። የራሳቸው የሆነ ከዚህ በፊት ምድር ላይ ያልተፈጠረ ነገር ቢፈጥሩ ብዬ እመኛለሁ ልጆች። ይሄ ምኞቴ ነው በነገራችን ላይ። እድሜና ጤና ይስጠንና አይ ለምን መሰለሽ እንደዛ ቢታሰብ እንደዚህ የሚታሰብ ከሆነ አንደኛ ወላጅ ሞር ኃላፊነት እንዲወስድና ሊሰራ የሚገባውን እንዲሰራ ሞር ሪስፖንሲብል እንዲሆን ይሆናል። ከዛ ኢንቫይሮንመንትን ማስተካከል ካለበት ፕሮቫይድ ማድረግ ያለበት ለልጁ ማቅረብ ያለበትን ነገሮች ልጁ ይዞ የመጣውን ነገር እንዲያገኘው ምቹ የሆነ ኢንቫይሮንመንትን መፍጠር የሚችል ወላጅ ከሆነ አንድ ሰው ልጁ የሆነ ይዞት የመጣውን ነገር ሊያወጣ ይችላል። የማይችልበት ጉዳይ የለም። ለዚህ መፍትሄው ብዬ የማስበው እኔ ከምንም በላይ ልጆቻችንን ኢሞሽናሊ ኢንተሊጀንት እናደርጋቸው። ዳስት በቃ ኤግዛክትሊ ምንም ነገር አያቅታቸውም። ከምንም ነገር ጋር ኮፓፕ አድርገው መሄድ ይችላሉ። ራሳቸውን አፕዴት ማድረግ ይችላሉ። ግን ኢሞሽናሊ ሴፍ ሲሆኑ ብዬ ነው ማስበው። ግን እዚህ ጋር እንደው እሺ ናት ይቀጥልሽ። እሺ ትጨምራለህ። ግን በጣም አሁን በጣም የሚያሳስበኝ ነገር ኃላፊነቱ የወላጅ ብቻ አይደለም። ትምህርት ቤት ራሱ የሚማሩት ምን ለመሆን ነው? አንዳንዴ ስታስበው እኔ በጣም ባለፈው እንደውም የሆነ አቶ አሸናፊ ሴሚናር ላይ ሲያወራ ነበረ። አሁን ላይ ምን ኬጂ የሚገቡ ልጆች ወደ 2040 አካባቢ ነው ሬዲ ሆነው ለስራ ሬዲ እና
2040 ላይ ምን አይነት ዓለም ሊሆን እንደሚችል አይደለም 2040 ላይ እኔ 2030 2028 ላይ የዚህን ዓለም መልክ ይኖራል ብዬ አላስብም እና እሱ ራሱ በጣም አሳሳቢ ነገር ነው። የተማርንበት ካሪኩለም እኛ ብቻ አይደለም የኛ ወላጆች የተማሩበት ካሪኩለም ነው ያለው። ኢቭን ለኛ እንኳን አይሆንም ነበር እኮ ያ ካሪኩለም አይተሽው ለኛ እንኳን አይሆንም። ስትራግል እያደረግን ያለ ነው እኮ ለዛ ነው አሁን ልክ በእኛ ቦታ ልጆቻችንን አስቀምጥ የዛሬ 20 በጣም ምን ሊሆኑ ነው? እነሱ ደግሞ ይፈጥናል እንደኛም እንኳን አይደለም የኛ ትራንዚሽን ነው። የነሱ ግን ኦሬዲ አሁን ተቀይሮ ገብተንበታል። ምናልባት ወደ አደጉት ሀገርና ያላደጉት ሀገሮች ስትሄድ ልዩነት ይኖረው ይሆናል ፍጥነቱ እንጂ ስፔሻሊ እኛ ያለንበት ሀገር ቅድሚያ ነው ግንባር ቀደም ነው ይሄን ቴክኖሎጂ አፕላይ ያደረጉት ያሉትና ተመረን ራሱ እኮ ነገርየውን ለመጠቀም ራሱ እኮ በጣም ሱፐር ፋስት ሆኗል። የሆነ ነገር ሳትማር የሆነ ነገር ተቀይሮበት አይደለም ስትዘጊ የሆነ ነገር ተቀይሮ ታገኛለሽ። ተቀይሯል እንዴ ነገር ተያተበት ነገር ከባድ ነው። ወደፊት ደግሞ ቆሞ ኤክስፕሌን የሚያደርግልህ ሰው ራሱ የለም። አሁን እዚህ ሀገር እኔ እንደመጣው ማለት ነው ይሄ ፓርኪንግ ምናምን ስትገባ ምንም ሰው የሚባል ነገር የለም። ምንድን ነው የሚነካው ወዴት ነው የምሄደው ብል ኧረ ሰው ያለ ሲስተም ራስን አፕዴት ማድረግ አለብህ። አለዛ የሆነ ነገር መገልገል ራሱ እስከማችልበት ደረጃ ነው ደርስ። ስለዚህ ግድ ነው በቃ አፕዴት መደረግ አለበት። ምንም አማራጭ የሌለው ነገር ነው። በጣም ጥሩ ተመልካቾቻችን፣ በጣም በተነሳው ሐሳብ ላይ በጣም እየተዝናናችሁ እንደሆነ በዛው ልክ ደግሞ መንቃትም ያለብንን ሐሳቦች እየሰጠናችሁ ስለሆነ ብዙ ነገር እያገኛችሁ ነው ብዬ ተስፋ አደርጋለሁ። ለማጠቃለል ያህል ግን እስካሁን ያነሳ ነው በተለይ ልጆችን ትኩረት ያደረገ የወደፊት ህይወታቸው ላይ ስንሰራ ቅድምም እልፍ እንዳነሳችው ራሳቸውን የሚያውቁ ልጆች በጣም ሰልፍ አንደርስታንዲንግ ያላቸው በራሳቸው የሚተማመኑ ልጆች እንዲሆኑ ትልቅ ስራ መሰራት እንዳለበት ኢሞሽናሊ ደግሞ ማቹር እየሆኑ እንዲያድጉ በደም ጠንካራ በማንኛውም የህይወት ዘርፍ ውስጥ ቢስተማሩ ተቋቁመው ማለፍ የሚችሉ ጠንካራ ልጆች እየሆኑ እንዲያድጉ ማድረግ የሌሎችን ደግሞ ችግር መረዳት ሌሎችን ቀደም እኔም ለማንሳት የሞከርኩት ሶሻል ኮኔክሽን በጣም እሱ በጣም ወሳኝነት ያለው ነው። በተለይ አስተውላችሁ እንደሆነ ጓደኞቼ አሁን ዓለም በኤአይም ይደግ በማንኛውም የሥራ ዘርፍ ይደግ ኔትወርኪንግ ብቸኛ ነገሮችን የምንገናኝባቸው መንገድ ሆኗል። ከሰዎች ጋር ያለን የግንኙነት መጠን ምንም ነገር አንድ ሰው ይኑረው በኤአይም የካበተ ዕውቀት ይኑረው ወይም ደግሞ በድሮ በፕሮፌሽን በድሮ የሥራ አካሄድ ሁኔታ ውስጥ ያለ ሰው ይሁን አሁን ወደ አንድ በሚመስል መልኩ ከሰዎች ጋር ባለን ግንኙነት ነው የሥራ ሁኔታዎች እየተካሄዱ ያሉትና ልጆቻችን ከሰዎች ጋር በቀላሉ መግባባት የሚችሉ ሰውን መረዳት የሚችሉ ሐሳባቸውን በቀላል አማርኛ ወይም በቀላል ቋንቋ በሚናገሩት ቋንቋ ለሰዎች ሐሳባቸውን ዴሊቨር ማድረግ የሚችሉ ማጋባት የሚችሉ ልጆች እንዲሆኑ ከስር ኮትኩተን ማሳደግ ይሄንን ስኪል ዴቨሎፕ እንዲያደርጉ መርዳት አለብን። እንደው ከኤአይ ጋር ተያይዞ መጨመር የምፈልገው ነገር ብንችል ልጆቻችንን ከልጅነታቸው ልክ ቋንቋ እንደሚናገሩ እንደምናለማምዳቸው ሁሉ ኮዲንግ ነገር ይሄ ከኤአይ ጋር ተያይዞ ያሉትን ቴክኖሎጂዎች ኤክስፖዝድ በማድረግ ምክንያቱም ልጆች በቀላሉ መልመድ ይችላሉ። ትልልቅ አዳልት ሰው ሊለምድ ጊዜ ከሚፈጅበት ይልቅ ህፃናቶች በቀላሉ የኤአይ ቱልሶችን መልመድ እንዲችሉ ማድረግ እድሉን ማመቻቸት ፕሮቫይድ ማድረግ እንደወላጅ እንዲህ አይነት ነገሮች ላይ ኤክስፖዝድ ብናደርጋቸው ልጆችን
ወደፊት ሊመጣ ይችላል። እንግዲህ ኑሮም ማርስ ላይ ሊሆን ይችላል፣ አይታወቅም። በጀት እንመላለስ ይሆናል። በጣም ፕሪዲክት ማድረግ መገመት አስቸጋሪ ነው። ቅድም ናቲ እንዳልከው የዛሬ 20 ዓመት ከ20 ዓመት በኋላ ከ10 ዓመት በኋላ ዓለም ምን አይነት ሁኔታ ውስጥ ልትደርስ እንደምትችል ስለማናውቅ ልጆቻችንን ከወዲሁ ከልጅነታቸው ኮዲንግ ቢያውቁ፣ የኤአይ ቱልሶችን ቢያውቁ፣ ቴክኖሎጂዎችን ቢያውቁ ያውቃሉ። በእርግጥ ግን በደንብ ስራችን ነው ብለን ልጆቻችን ለእንደነዚህ አይነት ነገሮች ብናስተዋውቃቸው መልካም ነው እላለሁ። እስቲ ጓደኞቼ ጨምሩ ማጠቃለያ። ከዛ በተረፈ ፋሚሊ አታችመንት፣ ይሄ ቲም ወርኩ ምኑን እሱ ላይ ቤዚክ ነገር ነው። ቢካዝ እንዳልከው ነው ቅድም ሜንሽን አድርገዋል፣ ኢንዲቪጁዋሊዝም እየሰፋ ስላለ አትሊስት በሲብሊንግ በእናት አባት እንዲቀርብ ባሉ ፋሚሊዎች ውስጥ እጅግ በጣም ስትሮንግ ቦንድ መሰራት አለበት። እሱ ነው የሚጠቅመው ለኢሞሽናቸውም። ሲጀመር ኢሞሽናሊ ስትሮንግ እንዲሆኑ ብለናል አይደል? ኢንተለጀንት እንዲሆኑ። ስለዚህ ይሄንን ቦንድ ሞር ፎከስ ማድረግ፣ ይሄ እንትን ሙያ ካልተማርክ እንትን ስላልቻልክ ከዚህ በኋላ ዋጋ የለህም አይሰራም ከዚህ በኋላ ተባብለናል፣ አንስተነዋል። ልጆቹ ወደፊት እንዴት እንደሚኖሩ ጊዜ መልስ የሚሰጠው ነው። ነገር ግን እኛ አሁን ባለን አቅም አትሊስት ፕሪዲክት የተደረገውን እያየን ይጠቅማቸዋል ይበጃቸዋል የምንለውን ግን አፕዴት እያደረግን እኛም ራሳችንን አፕዴት እያደረግን ተያይዘን በፍቅር መቀጠል ነው። መፍራት አያስፈልግም። መጪው ዘመን ጥሩ ነገር ይዞልን ይመጣል ብዬ ነው እኔ በግሌ ማስበው። እሱንም ለማየት ጓጉቻለሁ። ኤቭሪዴይ አዲስ ነገር ለማየት በጣም ነው መጓጓው። ከመፍራት ይልቅ አይቶ መደሰት ኢንጆይ ማድረግ። እንግዲህ እድሜያችን ጊዜያችን የሰጠን ነው። የሰጠንን ተቀብለን አሜን ብለን በበጎ ጥሩ ነገር ሞራፍ ላይ ያደረግን ብንቀጥል ውጤታማ ፍሬያማ ያደርገናል ብዬ አስባለሁ። ቲንክ በጣም ጥሩ ሐሳብ ነው እልፍ ያነሳሽው። እንደ ወላጅ ልንፈራ አይገባም። እንደውም በጣም ቀላልና ሲምፕል የሆነ በጣም ብራይት የሆነ ፊውቸር ነው ወደፊት የሚጠብቀው በልጆቻችን ህይወት ውስጥ እያነሳንና እያወራን ያለነው። ግን ማዘጋጀት መስጠት ግን እንደ ወላጅ ከኛ ስለሚጠበቅ ከኛ ኤክስፒሪየንስ በእኛ ይብቃ የሚቀጥለው ትውልድ ይዳን ብለን ነው እያወራን ያለነው እንጂ ነገሮች እንዳይደገሙ። ግን በጣም የሚገርም ብሩህ የሆነ ወደፊት ነው እየመጣ ያለው። ፊውቸራችን በጣም ደስ የሚል ነው። ናቲ እስቲ ማጠቃለያ የሚሆን ሐሳብ። በጣም ያነሳችሁት ሐሳብ በጣም አሪፍ ነው፣ የሚስማማኝ ነው እና ፎከስ ማድረግ ያለበት እንዳላችሁት ሞር ልጆች ሞር ኮሚኒኬሽን ላይ እንዲሰሩ፣ ይሄ ኪሪየስ እንዲሆኑ እንዲጠይቁ ምናምን ማድረግ ነው እንጂ እኔ አሁን አንዳንድ ያስተውላል ይሄ በትራዲሽናል ልጆቻቸው አጥኑ እንደዚህ ምናምን በቃ የሆነ ውጥር እንዲያረጉ የሚያረጉ ወላጆች አሉ እና ዘመኑ እንደዛ አይመስለኝም። አሁን በጣም ተቀይሯል እና ይሄ በድሮ በነበረው የትምህርት ስርዓት ይቀጥላል የሚባል አስተሳሰብ ብዙ እንትን የለም። አሁን ኤአይ ቤዝድ የሆኑ የትምህርት ሲስተሞች አሉ። ኢቨን ኦንላይን ብትገባ ባለፈው ማነው ሪኮመንድ ሲያደርግ ካን አካዳሚ የሚባል አለ። በጣም ኤግዛክትሊ እና እሱንም እንደ አማራጭ ለልጆች እንትን ቢሉ በጣም ኢንተርናሽናል ነው። ማትስና ሪዲንግ ላይ ወደፊት የሚፈለጉት እንትኖቹም እሱ ናቸው። ይሄን አሁን ካልነው ቴክኖሎጂ ጋር ኮፓፕ እንዲያደርጉ የሚረዳቸው እሱ ስለሆነ ቤዚክ ነገሩ ያስጨብጣቸዋል። ፍሪ ነው ደግሞ የትኛው ወላጅ ኤግዛክትሊ እና የልጆቹንም ኢንተረስት እያየ ወደ እንትን የሚያደርግ እንደውም ሞር ኢሞሽናቸውንም እየተከታተለ ሁሉ በጣም እንትን ያደገ የትምህርት እንትን ነውና እሱንም ቢከታተሉ ቅድም እንዳልከው ይድኔም አዌር እንዲሆኑ ማድረግ በተወሰነ መልኩ ነው ማለት ፍቅ ብለው ቀጥታ ሁሉንም ነገር ከኤአይ እንዲያገኙ ሳይሆን ለምሳሌ ቻትጂፒቲ እየተጠቀሙ መልሱንም አንሰሩንም እንዲያገኙ ሳይሆን እንዴት ዋይዝሊ መጠቀም እንዳለባቸውም ራሱ ማስተማር በጣም ያስተምርሃል። ለምሳሌ ሰመራይዝ ዳርጎ መጽሐፍ ሊያወጣል ይችላል ምናምን ያደርግላል። ግን ሙሉ ለሙሉ እሱን የምትጠቀም ከሆነና
እንትን ማሰብ እስክታቆም ድረስ ሊያደርጉ አስብልኝ ስራልኝ ነው የሚሆነው። አሁን ጥያቄው ነው ከሰጠኸው። ግን አሁን ልክ እንዳልከው ግራመርሊ ድሮ ጉግል ላይ እንደምንሰራውን ስራ ያህል ብቻ መጠቀም ቻትጂፒቲ ኢንፎርሜሽን ለመጠየቅ ምናምን ተጠቅመህ ግን የራስህን ኢንፑት ማስቀመጥ መቻል አስፈላጊ ነው። ያ ኤግዛክትሊ እና እንደሱ ማድረግ አለባቸው ብዬ አስባለሁ። በጣም ጥሩ ናቲ፣ ጥሩ ሀሳብ ነው ያነሳው። ዲሲፕሊን ማድረግ ያስፈልጋል። መቼ ለምን ያህል ሰዓት አሁን ያነሳነው ቴክኖሎጂዎች ጋር ልጆች ማሳለፍ አለባቸው፣ መቼና እንዴት መጠቀም አለባቸው የሚለውን ዲሲፕሊን እንግዲህ አሁንም ዞሮ ዞሮ ወላጅ ጋር ነው የሚመጣው። ወላጅ ይህንን ታይም እያየ ልጅን እየተከታተለ ወደ ትክክለኛው አቅጣጫ ማገድ ነው አይደለም? ጋይድ መምራት ማገድ ወይ መምራት። ኦኬ መምራት እኔ በጋረኩት አይደል? ማገድ እኮ መከልከል ነው። ኦኬ መከልከል ነው ለካ። ታዲያ እንዳይሄዱ ካገድከው በቃ ማገድ ለካ። ኦኬ እኔ ደግሞ ጋይድ ማድረግ የሚለውን በጣም ጥሩ ተመልካቾቻችን፣ በጣም ደስ የሚል አስተማሪ የሆነ የሚያነቃ ከልምዳችን በተለይ ደግሞ ጓደኞቼ ልጆችም ስላላቸው በህይወታቸው ውስጥ እየተገበሩ ያሉትንም ጭምር ነው ሼር ስናደርጋችሁ የቆየነው። በቆየነው ቆይታ በጣም ደስተኞች እንደሆናችሁ ብዙ ነገር እንዳገኛችሁበት ተስፋ እናደርጋለን። የጎደለ ነገር ካለ እንደ ሁል ጊዜው የሞላ የሚባል ነገር የለም። የጎደለውን እናንተ ደግሞ ሞር ሰርች በማድረግ አስፍቶ ነገሮችን በማየት ጨምራችሁበት በያላችሁበት የህይወት ሁኔታ ውስጥ እንድትጠቀሙ እንመኛለን። እናመሰግናለን አብራችሁን ስለነበራችሁ። ኮሜንት አስተያየታችሁን እንጠብቃለን እንደ ሁል ጊዜው። ለዛሬው እዚህ ጋር እንጨርሳለን። በሚቀጥለው መልካም የሆነ ቆይተን እንገናኛለን። መልካም ሳምንት።